ተመልካቾቻችን እንደምን ከረማችሁ ይህ በየሳምንቱ ወደ እናንተ የሚደርሰው ያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው ሳምንቱን ተገናኝተናል በዚህ ዝግጅታችን እንግዲህ በርካታ ሰዎች ቀርበው የእግዚአብሔርን ታላቅነት ኢየሱስ ክርስቶስን ነፃ አውጪነት ሲመሰክሩ ቆይተዋል እንግዲህ በዚህም ነው ብዙዎቻችሁ እንደተማራችሁ እንደተጠቀማችሁ የነገራችሁን ትገኛላችሁ አንዳንዶቻችሁ የምትሰጡን አስተያየት ምንድነው ያንዳንዶቹ ታሪክ አላለቀም ተጨማሪ ጥያቄ አለን እንደዚሁም ደግሞ እንደው መልስ ብታቀርባቸው ከምትሏቸው ሰዎች መካከል ዛሬ እንደገና ለሶስተኛ ጊዜ ፓስተር ለገሰ ሌንጂሳን ይዤላችሁ ቀርብ ያለው ፓስተር ለገሰ ሌንጂሳ በርካታ ታሪኮች ያለፈባቸውን ነገሮች ሁሉ መስክሮላችኋል እንግዲህ በመታወቁት ብዙ የጨለማ አሰራሮችን በዚህ በጥንቆላ ውስጥ የነበረውን በማጠጥ በአስማት ውስጥ ማለት በውቃቢ ውስጥ የነበሩት ነገሮች ሁሉ እንዴት ገልጠን ወደ አየር እንዳወጣናችሁ ታስተዋውሳላችሁ ነገር ግን በዚህ አይነት ሁኔታ ውስጥ ያሉ ደግሞ ዛሬ በርካታ ሰዎች የሚሰቃዩ አሉ እነሱ ደግሞ ከዛ ለመውጣት እንዲረዳቸው አንዳንድ ጥያቄዎችን ጠይቀዋል ያንን በተመለከተ ፓስተር ለገሰ ሌንጂሳ ከቀረበለት ጥያቄ የተነሳ ዛሬ መልሰን ተገናኝተናል ፓስተር ለገሰ እንኳን ወደ ሲኤምኤን ስቱዲዮ በሰላም ተመልሰህ መጣ እንኳን በሰላም ተገናኘን ተስፍሽ እግዚአብሔር አምላክ የተባረከ ይሁን አሜን እንግዲህ በርካታ ነገሮችን ነግረህናል ከነገርከን መካከል እንግዲህ የብዙዎችን ህይወት የሚነካ እኛም ደግሞ በዚህ አይነት ነገር ውስጥ ያለነው የሚሉ ሰዎችም እየመጡ እንደሆነ ነግረኛልና እስቲ ንገረኝ ዛሬ ምን አጋጠመ ጌታ እግዚአብሔር አምላክ እጅግ የተባረከ ይሁን አስቀድሜ ማለት የሚፈልገው ምንድነው ለክብሯን ተመልካቾቻችን በጣም ብዙ አስተያየት ሰጥቶኛል ባርኮኛል አንዳንዶች ጠንከር ያለ ሐሳብ ለሊዝ የሚቀበኝ ለዛም ነው ታዝዤ መጣውኝ ዛሬና እኔም ደግሞ ለነዚህ ለወገኖቻችን ለተመልካቾቻችን የታዘዝኩበት ምክንያት ምንድነው ብዙ ሰዎች ከዚህ ክልል ውስጥ ከዚህ ከጠላት ግዞት እስራት ውስጥ እየወጡ እንደሆነ እያየው ነው ያለውት ከሀገር ውጭም ከሀገር ውስጥም በርካታ ሰዎች በአካልም በመምጣት እንደገና ደግሞ በአካል መምጣት የማይችሉትን የቴሌግራም ቡድን ከፍቼ በዛ ዙሪያ ላይ ትልቅ ነገር ስለዚህ ጉዳይ እንዴት ጠላቶቻቸው ከአቅማቸው በላይ ሆኖ አይደለም በክርስቶስ ደም የታጠበ ሰው ከፍታው ትልቅ ነው ኃይሉ ሙሉ ነው ልጅነት አለው ስልጣኑ ሙሉ ነው ዕውቀት ነው የጎደለው እንዴት አድርገን እነኚህን የስውር የመናፍስ ሰራተኞችን ማስወገድ እንደሚቻል ያን ጉዳይ አሁን ትምህርት አስጀምሬያለሁ እየተማሩ ነው ያሉት ሀገር ውጭ ያሉት አብዛኞቹ ከሀገር ውጭ ያሉ ሰዎች ናቸው በቃ የብረት አጥር ውስጥ ከቶ ሰይጣን እድሜያቸውን ይበላ ማለት ነው እስቲ ለምሳሌ አሁን ያው የህያው ምስክር ፕሮግራማችን ስለሆነ ከተደረሰ ምስክር ያንተ ምስክርነት ሰዎች ሰምተውታል አንተ ደግሞ አሁን ካንተ ተንተርሰው ደግሞ ሰዎች መጥተው ይነግሩሃል ደውለው አይደለም ከነገሩህ ውስጥ እንደው ስማቸውን ባጠራ ይገረመን ተመልካቾች መስማት አለባቸው ምትላቸውን ያጋጠመን ነገር እንዱ በአጭር ጊዜ አሁን ይሄንን ምስክርነት ያሁንም ማለት ነው አንዳንዶቹ ያለፈውንም ሰምተዋል ድጋሚ ያዳምጠናል በጣም በዚህ ጉዳይ ታንጸንበታል ይሄን ሰምቼ ነው ያመለጥኩት የሚል በጣም በርካታ ሰዎች ናቸውና ይሄ የሰሞነኛው ልንገር አንዲት እህታችን ከውጪ ነው የደወለችልኝ እሷ በአፏ ስለመሰከረች ቲሙ ላይ መስከራለች ያመቺሳ ቃል ክዳን አላት እቺ እህት ያመቺሳ የሚባለው ተራ ነገር ይመስላል አመቺሳ ማለት ይሄ መናፍስቱ ስም የሚያወጣው ማለት ነው አዎ መናፍስቱ ስም ያወጣል ልጅ አቅፎ ነው በልጁ ላይ ነው ስም የሚወጣው ስሙ ተከትሎት ነው የሚሄደው እስቲ ምናልባት ተመልካቾቻችን ለመጀመሪያ ጊዜ የሚሰሙ ስላሉ አመቺሳ ምን እንደሆነ ነገራቸው አመቺሳ ማለት ለክ በመጽሐፍ ቅዱስ ላይ አስረዳ ምናልባት አና ልጅ ሳሙኤልን ከወለደች በኋላ ለእግዚአብሔር ሰጠች የሚል እግዚአብሔር ቃል አለ አይደለም ከዛ በኋላ እግዚአብሔር አገልጋይ ሆነ ልክ በዚሁ አይነት ትይዩ የዛ አማኝ የሆኑት በሙሉ ልጅ ሲወልዱ ለውቃቢ ነው የሚሰጡ ወስዶ ገንዘብ ሰጥቶ ከዛ በኋላ ስም ያወጣል ያ ስም ተከትሎት ይሄዳል የዛ
የመንፈሱ ልጅ ነው በየትም አገር ቤት የትም ዓለም ቤት ስለዚህ ይሄ ቼን እስከ ቤተሰብ በሙሉ ውስጥ ገብቶ ይሄዳል ካልተቆረጠ የሆነ ቦታ ላይ ስለዚህ ታሪኩን ቀጥልና እና ስለዚህ ይሄ ነው እቺን እህታችን እዚህ በጉባኤ እዚህ አዲስ አበባ ላይ ጉባኤ ያለን በሳምንት 2 ቀን ይሄንን ጸሎት ተከታታይ ጀመርን ከዛ በኋላ እሷን በተለያየ ስኬት ማሳጣት ይዟታል በአካል መጣች አንተ ጋር አልመጣችም ሰው ውጭ ሀገር ነች ምስክርነት ነው እሷ ለብቻ በረ ተዘግቷል ስኬቷ ተመቷል ልጇ በእብደት ተመቶ ከቤት ወጥቶ ጎዳና ገብቷል እዛው ውጭ ሀገር ማለት እዛው ባለችበት እና የሚገርመው ነገር ጀመርን መጀመሪያ ከሷ ላይ መቁረጥ ጀመርን ቀጠልንና ወደ ልጁ መጸለይ ጀመርን እዛው ሆነን አዲስ አበባ ሆነን አሁን በቀደም ለት ያለፈው እሁድ ስትመሰክርልን ልጄ ተመልሶ መጣ ወደ ቤቱን አውቆ ና መጥቶ ልብሱን ለብሶ ክብር ለኢየሱስ ይሄን የመሳሰሉ በርካታ ባለፈው ከነገርከን እንዲላል አሁን ያለፈው ማለት ነው እስከ ቁጥር 8 አይደለ የሰጠነው ባለፈ እሱ እነኚህ የመሳሰሉ ነገሮች በጣም በርካታ ሰዎች ምስጋና አቅርበዋል በርካታ ሰዎች ቀደም ሲልም የተፈወሱ አንድ ሌላ ግሩፕ ከፍቼላቸው ነበር እዛው በግሩፕ ላይ ነበር ሳገለግላቸው የነበረው አሁን ይሄንን እግዚአብሔር አምላክ ክብሩን ይውሰድ አሜን እንግዲህ እንዲደግም ይሄን ነገር እንድናገር ለተመልካቾች እንዲታዘዝ ያረጋኝ ነገር ምንድነው በጣም ጠቃሚም የሆነ ነው በርካታ ሰዎች ከዚህ እስር ቤት ከዚህ ከጠላት ካዘጋጀው ግዞት እስር ቤት ውስጥ ማንንም ሊያወጣቸው አይችልም ያለ ኢየሱስ በስተቀር እውነት ነው የወጡ ደግሞ ድል ነስቶ ደስ ብሏቸው እንደገና እየደወሉልኝ ያሉ ቀደም ሲል በቀደመው አሁን የነሱን እንግዲህ ዛሬ ለእናንተ በእነዚህ በተመልካቾቻችን ምክንያት ነው የተገናኘነው ድጋሜ ማለት ነው በዚህ ርዕስ ተመልካቾች በጠየቁት መሰረት ነው ምንድነው እንግዲህ ሰው ነፍስ እየዳነ ከሆነ ሰዎች ከተለያየ ስራት የሚፈቱ ከሆነ አሁን ኡቃቢ ማለት ቃልቻ ማለት እነዚህ የተለያዩ አውሊያ ማለት ስምስም ያላቸው ያርሲም መቤት የምናምን የሚባሉት እነዚህ በሙሉ አጋንንት እንደሆነ አያውቁ ሰይጣን እንደሆነ አያውቁ የፈጠራቸው እሱ የሚምሉት በሱ እያንዳንዱን ነገር ፈጣሪ እሱ ብቻ እንደሆነ ነው የሚያውቁት ግን እሱ ላይ እንደሆነ ያውን ጥያቄ አለኝ እውነት እንደው ፈጣሪ እንደሆነ የሚያምኑ ቢሆን ብዙዎቹን እናቃለን አሁን ተደብቀው ነው የሚያደርጉት በአደባባይ ጠንቋይ ቤት የሚሄድ የለም ቀይ ቤት የሚሄድ የለም እጄ መጣው ብሎ ሲያመሰግን የምትሰማው የለም እዛው እርስ ካልሆነ በስተቀር ማለት ነው ሁሉ ነገር ይሄ ራሱ አሳፋሪ መሆኑን ነው የሚያሳየውና እንደው ልባቸው ሳያውቀው ቀርቶ ነው ብለ ታስብ ሁለት አይነት ነው እንዲህ ብሎ የሚያምን ክፍል ቀኙንም ግራውን አያውቅም ሃይማኖቱን አያውቅም እግዚአብሔር መኖሩን አያውቅም እነዚህ ዘው ተሰጡ በዘር ሐረግ በዚህ ቅድም ባመቺሳ ቃል ክዳን ታውሮ ዘው የተቀመጡ ናቸው እነዚህ በቁጥጥር ስላሉ ናቸው ነገር ግን ጉዳይን ለማስፈጸም ስኬትን የሆነ ነገር እንትን እንድደረግለት ግብር ሰጥቶ ምን ብሎ ደግሞ ተመላላሽ አለ ይሄ ለዛ ነው የሚሄደው ያቃል ልቡ ያቃል ሲያስተነቁሉ ምን ስሉ ሲያስደግሙ ምን ስሉ ያቁታል እንደውም አንዳንድ ደብተራዎች እንደውም ይነግሯቸዋል ይሄንን እንትናቸውን ዋጋ ተምኑ እንድገቡ ጭምር የምናገሩ ደብተሮችና ምንሉ እንደሚሏቸው ሰምቻለሁ ይሄንን ይሰጣሉና ስለዚህ ይሄንን ሁለት አይነት ሰዎች ናቸው አሉ እነዚህ ጥቅም ፍለጋ አርገ የተባለውን ነገር ሁሉ ለማድረግ ዝግጁ ሆኖ ነው የሚገባ እንጂ አምላክ እንዳለ ያውቃል አምላክ የበላይ እንዳለ ያውቃል ግን ጊዜያዊ አሁን የሚፈልገው ነገር በእጁ እንዲገባ ስለሚፈልግ በፍጥነት ጠንቋይ ቤት ይሄዳል ማለት ነው እነዚህ ሌሎች ናቸው ያኛው ግን ህይወቴም ኑሮዬም የፈጠርከኝ አንተ ነህ አምላክ አባቴ ብሎ ደግሞ ይዘም ይሰግዳል እነሱ ማለት ወንጌል መስማት እድል የላቸውም ተጨንቆ ነው የሚኖሩ ፈርቶ ተንቀጥቅጦ ነው የሚኖሩ ለነሱ ነው መልእክቴ ለኔ አይነት ቤተሰብ አይነት ይሄ ሰይጣን እንደሆነ አጋንንት እንደሆነ የተሸነፈ እንደሆነ አንድ አምላክ አንድ ፈጣሪ ብቻ ሰው መፍጠር እንደሚችል ይሄ ማወቅ አለባቸው ከዚህ የተነሳ ለነዚህ እስረኞች ድጋሚ ለወንድሞቼ ለእህቶቻችን ይሄን ነገር ድጋሚ እንድናገር
ጥያቄ ጠይቆኛልና ጥያቄያቸውን አክብሬ ይዤ መጥቻለሁ። ነው ፕሪንት አድርገህ ይዘህ መጣህ? አዎ ምንድነው እንግዲህ የመጀመሪያ እኔ ጻድቅ ሰው ሆኜ ጥሩ ሰው ሆኜ አይደለም የቀደሙን ታሪኬን ተናግሬያለሁ። ስለራሴ ጉዳይ አንዳች ነገር የሰወርኩት ነገር የለም። ማንነቴን ሁሉ ተናግሬ ነው ስለሚያውቀኝ እግዚአብሔር በግልጽ። አንዳንድ ሰዎች እንዴት አንተ ምናምን ብለው ብዙ ምሉ ነገር አለ። እኔ በጭራሽ ስለዚህ ጉዳይ የእግዚአብሔር ነገር አሁንም ምንም ይሁን ምንም ራስን መሸፈን የመሸሽግ የሆነ ነገር ማስመሰል አልፈልግም። ስለዚህ ለነኚህ ወዳጆቻችን ስመጣ እንግዲህ ምህረት ገኖልኛልና እኔ ይሄን እንድናገር ነው ሁሉ ዘመን ኖርኩኝ። 20 ጊዜ መቃብሬ ተደፍኗል ብለሃል። ከ40 ምንጭኖች ተደወለችልኝ። የተናገርኩ ግን ከ4 እስከ 5 ቢሆን ነው። እንደው እግዚአብሔር ቃል መሸራረፍ እንዳይሆንብህ ክብሩን የቀነስክ እንዳይሆን አንተ ሰው ይሰለቻል ብለህ ነው። አንዱ ሌላውን ይነካል፣ ሌላውን ይነካል። እባክህ ይሄ ነገር ቢደገም እንደው የግድ 20 ሙላ ብዬ አላስቸግርህም። ብትናገር ባታስቀር አንተንም እንዳይቆጭ ተናገር። ሰው የዛሬ ነው አለች። ምናልባት ስሟ ካለ ብትናገር ዘውዴ ትባላለች። ስሟን ጽፌያለሁና እና እቺ እህት እንግዲህ ዘውዴ ከሐዋሳ ነው ያልከኝ? ኖ 40 ምንጭ። ከ40 ምንጭ የጠየቅሽው ጥያቄ ያው ደርሷል፣ መልስ ሊመጣ ነው ማለት ነው። አዎ እህታችን ይሄንን ነገር ስትናገር ከብዙ አንግል ነው። በሳል ሐሳብ ያላት እህት ነች። በመንፈስም እንደመረመረች ነግረኛለች። እግዚአብሔር ይባርክሽ ዘውዴ፣ ትልቅ ሰውም ትመስለኛለችና እግዚአብሔር ዘመኗን ይባርክ። አሜን። በድምጽ ነው እንግዲህ የተገናኘነውና እንግዲህ ይሄንን አንዱ ይሄ ነው። ሁለተኛው በርካታ ወገኖች ከእንዲህ አይነት ነገር እንዳመለጡ ስትናገሩም ሰምተናል። ይሄ ክብሩ ለእግዚአብሔር ነው። ወንድ ነው ይሄን ወንድም ስሙን ዘንግቻለሁና ያለኝ ነገር ምንድነው? ለምንድነው ይሄንን ታሪክ ባከን መጽሐፍ ብታሳትም? ለምን ሰብስበ? መቼም የእግዚአብሔር ነገር አያልቅም። በእያንዳንዳችን ውስጥ ብዙ ታሪክ አለ። ለልጆቻችን ይሄንን ማስቀመጥ እኛ ብዙም ጊዜ እንዲያልን ነው ሞት የሚቀድመን። ለምን መጽሐፍ አታሳትምም ካለ በኋላ ሌላ ነገር ደገመ። ይሄን አስተያየት ከሰጠኝ በኋላ ሌላ ምንድነው ያለኝ? እግዚአብሔር ባንተ ህይወት የሰራው ነገር እኔ ቀንቻለሁ አለ። ያስገርማል አለ። ነገር ግን አሁን ያገለገልክባቸው እስከዛሬ ያገለገልክ የመጣሃቸው አገልግሎት በመጋቢነት ብቻ ነው ወይስ በጸሎት ነው? አልሰማውም አለ። እንግዲህ አንደኛውን ክፍል አልሰማም፣ የማገለግልበትን አልሰማም ይመስለኛል። ከዛ ቀጥሎ በቃ እግዚአብሔር በዚህ በኔ ላይ እኔን ህይወት እንደሰራ ልክ ተጠቅሞኛል ብለህ ታምናለህ ወይ አለ። እንግዲህ ለነዚህ ሁለት ሰዎች መጀመሪያ መልስ ልስጥ። እሺ ለእግዚአብሔር ለጌታ ክብር ይሁን። የእህታችን የዘውዴን ወደ ኋላ ላድርግና የወንድማችንን መልስ ልስጥ። እኔ የማገለግለው ዓለም አቀፍ የመንፈስ ቅዱስ ተሐድሶ የወንጌል አገልግሎት ይባላል። በትውልድ ክፍተት ላይ ነው ሰፊ ስራ የምንሰራው። ሌላኛው ክንፍ የጸሎት ቲም ስርጭት ቤተክርስቲያንን ለመደገፍ ሁለቱም አገልግሎቶች ለቤተክርስቲያን ለአብያተ ክርስቲያናት የተመሰረተ ነው በእግዚአብሔር ትእዛዝ። አሁንም ይሄ ነገር በአዲስ አበባ ከተማ የጸሎት ማዕከል አለ። አንድ ይሄ ነው። የትውልድ ክፍተት በሚለው በ33 ኢትዮጵያ ከተሞች ላይ ከተማ አቀፍ በሆነ የልብ አንድነት እንድመለስና አባቶችና ልጆች ልባቸው ወደ እንደ እግዚአብሔር ቃል ፍሰት ወደ አንድ መስመር ላይ እንድመለስ ይሄ ነገር ተሰርቶ ትልቅ ውጤት ታይቷል። ሌላው የቀረው ነገር በዛ ልክ እግዚአብሔር ተጠቅሞብኛል ብለህ ታምናለህ የሚለው ነገር በጭራሽ የለም። ቁጭትና መንገብገብ ይሄ ነው። እንቅልፍ የሚያሳጣኝ ነገር ይሄ ነው። አንዷን እንኳን በህይወቴ የሆነውን አልተካውም የሚል ቁጭት አለኝ።
ቁጭት አለኝ አሁን በተለይ እንግዲህ እየመሸ ነው የኛ እድሜ እየሄደ ነው እንዴት እያልኩ በቃ በቁጭት ላይ ነው ያለሁትና አገለገልኩ ብዬ የረካው ሰው አይደለሁም ለማለት ፈልጋለሁ ለወንድሜ እግዚአብሔር ይባርክልኝ ወደ ዘውዴ ጥያቄ ስመለስ መቼም ስለ እግዚአብሔር መንግስት ክብር ነውና እቺ ጥያቄ ጠየቀችው የኔ ተግዳሮት ሁለት አይነት ነው የነበረውና ከዛ ልቀጥል አንዱ ተግዳሮት በሰው እጅ ነው እንዲጠፋ ነው ሰዎች እንገሉኝ ነው ሁሉ ጊዜ ሁለተኛ ተግዳሮት እኔ ራሴ ሰውን እንድገድል ነው ነፍሰ ገዳይ መንፈስ ነበር በዙሪያዬ ማለት አሁን ስም ብዬ በዚህ ስም የምጠራው አሁን ነው በዛን ሰዓት አላቆም ማን እንደሚያቀናብር ጭንቅላቴ ውስጥ እንዴት እንደምታዘዝብኝ አላውቅም የሚመጣው ሁሉ እኔን ለማጥፋት ነው የሚመጣው ያ ነገር የኔ ጠላት እንደሆነ ገዳይ እንደሆነ ያ መንፈስ እንደሆነ አሁን ነው የሚገባኝ እና ሁለቱ ጉዳዮች ይከታተሉኛል በዛን ሰዓት አላውቅም ቀላል ላለ በትንሽ ነገር የተነሳ ነገር ቀጥታ ወደ ግድያ ነው የሚዞረውና ይሄ ነገር እኔ የምሰቃይበት ጉዳይ ነበር ማለት እኔ ቀላል ነው ብዬ ያልኩት ነገር ሞት ነው የሚሆነው እሱን ነው እግዚአብሔር እጅ እንግዲህ ጣልቃ ሲያስገባ ያየሁትና እህቴ በጣለችው መሰረት ክብሩ መቀነስ እንዳይሆን እግዚአብሔር ካደረጋቸው ነገሮች በሙሉ ተናገር ብለኛለችና የተወሰነውን ነገር ዛሬ እናገራለሁ እሺ ትውስ የሚለኝ ተከታታይ ቶሎ ብዬ እናገራለሁ ዛሬ 1983 ዓመተ ምህረት የማስታውሰው አንዲት ልጅ ያፈቅርና የኢህአዴግ መቶ አለቃ ነው የኔ ወታደር መሆኔ ደግሞ ተሰምቷል ያቃሉ ገና እንደገቡ እና አይናቸው በኔ ዙሪያ ላይ አለ ይሄ ሰው አንዲት ልጅ ከመንደር ያፈቅራታልና ያቺ ልጅ ለተወሰነ ጊዜ አብራው ትሆንና ጥላው ትደበቃለች እኔ ጋር ደግሞ የባለቤቴ ጓደኛ እኛ ጋር ነው አዲስ መጣኛ ጋር እየኖረች ነው ያለችው አሁን መንደሩን መጥቶ ያሰሰ ሲጠይቅ አንዱ ምን ይለዋል እሱ ቤት ነው እሱ ነው የወሰዳትና ያስገባት ይለዋል ዝም ብሎ ማለት ነው አዎ ዝም ብሎ ከዛ ቀጥታ ሽጉጥ አቀባብሎ መጣና በሩን መጋረጃ ከፈተና ግንባሬ ላይ ሽጉጥ ደቀነ ምንም አልገባኝ ምን እንደሆነ ስላልገባኝ እኔ እንዲ ባለቤቴና የባለቤቴ ጓደኛ እውነትም ይመሳሰላሉ መልካቸው ኦኬ ና እነሱን አየ ቀጠለ እሱ ራሱ አላጣረም የሚገርም ነገር ና ግንባሬ ከደቀነ በኋላ ነው ውጪ ያለት እሷ ባለቤቴን ነው ወይስ እቺ ባለቤቴን ጓደኛ ያቺ እሱ ያፈቀራት ልጅ ነው የምትመስለው እሷ ነው ውጪ ስላል ልጅቷ ደንግጣ ጥርሷ ፍንጭት ነው እቺኛው ምን አጠፍቼ ነው ምናምን ብላ ስትል ይሄ ምላጩን ልስብ የነበረው ግንባሬ ላይ ቀስ ብሎ ለቀቀ እያየሁት ማለት ነው አቆምና ማን ነው ስምሽ አላት ነገረችው ዋው አለና ጻት ብሎ ወጥቶ ሄደ ይገርም ነው ኦሬዲ በቃ የማሳብ ጉዳይ ነው ይገርምህ በጣም በተደጋጋሚ እንዲህ አይነት ነገር አሁን ሰሞኑን እንኳን በዜና ላይ ሰምቻለሁ አንዷን አፍቅሮ ወታደር ነው እሷንም ፍቅረኛዋንም ገድሎ ራሱን አጠፋውን ባለፈው 15 ቀን እንዲህ አይነት ነገር ነውና በማላውቀው አንድ ይሄ ነው ሁለተኛው እዚሁ ተመሳሳይ በዚሁ በኢህአዴግ እንደገባ አንድ የኤርትራ ተወላጅ የሆነ ሰው በሆነ ነገር ቀድመን ምንም ሳይፈጠር የሆነ ነገር ተጋጨን በሐሳብ ስንጋጭ ይሄ ሰው ለካቂም ይዞልኝ ቆየ እዚህ አዲስ አበባ ነው ድሬዳዋ ነው ቂም ይዞ ይቆይና አሁን ኢህአዴግ ገባ ወያኔ ስገባ በቋንቋ ተመሳጠረ ምን አለ አካባቢያችን ላይ የሆነ ጥይት ፍተሻ መሳሪያ ፍተሻ ሲጀመር ጥይት ደፍቷል ማአት ጥይት አካባቢያችን ላይ ስለዚህ አሁን ጦር ተጨምሮ አሰሳ እየተካሄደ ነው እኔ ደግሞ ደጅ ቆሜያለሁ ምክንያቱም ምንም ችግር የለም ብዬ ዝም ብዬ ዛፍ ተደግፈን ይቆሜያለሁ
ዛፍ ተደግፌ ስለሆነ አላየኝም እሱ ይመራቸዋል ይጠቁማቸዋል ግቡ እዚህ አይነት ቦታ ላይ እንዲህ አይነት ሰው ነፍሰ ገዳይ ሰው ነው አየር ወለድ ነው እንዴት አላገኛችሁትም እሱ ጋር ግቡ ምናምን ብሎ ይመራቸዋል ታቆሰው ነው የማውቀው አብረን ጎረቤት ነን የሁለት ሰው ነው ሶስት ቤት ነው ያለ በእኔና በሱ መካከል ኤርትራዊ ያልከው አዎ ቂም ይዞ ቆይቶልኝ ማለት ነው እቺን ቀን ሊጠቀም ከዛ ወዲያውኑ አንድ ታዘዘ ትእዛዝ ታስጣየን ሁሉ ዝም ብያ ያለው እኔ ቃላቸው በርግጥ አይሰማኝም ግን ምልክቱ ይታየኛል ከዛ ቀጥ ብሎ ሲመጡ እኔ ደግሞ አየር ወለድ የሚል ቱታ ለብሼ ደጅ ቆሜያለሁ አየር ወለድ ነው ሳትጠጉ በመሳረቅ ደሙት ብሏል እሱን ቱታ ለብሼ እዚህ ጋር እንትኑም አለ አርማውም አለ ይሄ ነው ምናምን ብሎ አንደኛው ስለው በቃ እሱ ነው አለው ግባለኝ ከቦኝ ያጣደፉ ወደ ቤት ውስጥ አስገቡኝ አቤት መሳሪያ ሰረክብ ቶሎ በላልኩ አሉ እኔ መሳሪያ ሊያስኩኝ በፍጥነት እርምጃ ከመውሰዳችን በፊት መሳሪያ ሰረክ መሳሪያ ታጥቃል አንተ ወታደር አሁን ገባ ተባልኩ ፍተሻ ተጀመረ የሚገርመው ነገር በእርግጥም መሳሪያ ነበረኝ አቃ አብቅቶልኛል መሳሪያ አግኝቶ ወስዶ ዝም የሚሉ እንዳይመስል በዛን ሰዓት ገና ትኩስ እንደገቡ ነው እንኳን እቺን አግኝቶ በቃ አንደኛው ትድርናው ምናምኑ በቃ የጠላትነት እንትን ስለሆነ ደፍቶኝ ነው የሚሄዱ ምንም እንደው አለ የማይባል ጉዳይ ነው ከዛ በላይ ስለሚደረግ ስለነበር ከዛ በኋላ እዚህ ማጅራቴ ላይ ተከለ እሺ ኑና ተመልከቱ ብዬ ያለህልኝ መልካቸው አዎ ሻንጣውን እንትን ከፈታለች ምን ኮርኒሱ ምን ሁሉ ብቻ አንድ ጊዜ በቃ ተተረማመሰ ግቢ ዙሪያ ላይ እንግዲህ አየር ወለድ ነው ሲባል ወይ ሌላ ኃይል ሚኖረኝ ምን እንደመሰላችሁ አላውቅምና ብቻ ግቢው ሙሉት እኔ ተከራይቼ ምኖርበት አንድ ክፍል ነች ከዛ ሻንጣ ከፍቼ አሁንም እቺ ነገርኩ የባለቤቴ ጓደኛ አለች እሷ መታውቁም እኔ ጋር መሳሪያ እንዳለ ባለቤቴ መታውቁም ግን አንተ አሁን በጌታ አልነበርክም ያን አልነበርኩም ማለት አሁን ለለመስጠት ፈልገህ ነው መሳሪያ አዎ ስለዚህ ይሄንን ከመሳሪያውን በልብስ መካከል እንትን ያያረኩ ያሳየሁኝ ልጅቷ አናገረችው አቀባብሎ እዚህ ጭንቅላቴ ላይ አስቀምጦብኛል ምን አለችው እኛ መሳሪያ ምን ያደርግልናል በዚህን ሰዓት እኮ እየራበን ነው ሩዝ ነው እናንተ አላችሁ አይደለም እንደ ሀገር ትጠብቃላችሁ አለች መልእክተኛ ሳይረጋት በኋላ ወደሳ ዞር አለ 50 ብርና ከዛ በታች እየገዛችሁ በዚህን ሰዓት እየተሸጠ ስለሆነ መሳሪያ እንዳለው ሰምተናል አለ እኛ መሳሪያ ምን ያደርግልናል ምንድነው አንተ ምናምን አለኝ እኔ ውትድርና ነበርኩ እናንተ ራሳችሁ ጫካ አልገባችሁ ማለት እቺ ወጥቻለሁ በአሁን ሰዓት ስራ ሰራለሁ እስቲ መታወቂያ የሚሰራበት መስሪያ ቤት አሳየው እንደ ነገሩን ለማንበብ ምናምን አለና ግራ ገባው ከዛ በትግርኛ እናጋገራሉ ምንድነው ሰውየው ይያለ ያለው ያኛው ምንድነው ይያለ ያለው ብሎ ስል መታወቂያ ያለው ስል አዎ መታወቂያ ያለው ትግርኛ ሰማለ ደግሞ ሰማለሁ አዎ እንዴ ከዛ ውልቅ ብሎ ወጣ በቃ ይሄ በቃ ካለቀለት ሞት ማለት ይሄ ክብሩ ለእግዚአብሔር ይሁን እንግዲህ ቆይ ስለኝ ነው ብዙ ታሪክ ነው የነበረኝና ሌላው እንደው አሳጥሬ ነው የምናገረው ለእህቴ ክብር ለእግዚአብሔር ክብር ለእህቴም ደግሞ አክብሮት አንድ ወቅት ከአገልግሎት አገልግዬ ስመለስ አቋራጭ መንገድ ነው አልኩኝና ረጅም መንገድ ላለመሄድ ጥቅጥቅ ያለ ጨለማ መካከል ገባው የገባውት ዘራፊዎችና ማጅራት መጪዎች መካከል ነው በኩራት ነው የምናገረው አካባቢ ላይ ማንም ዝር አይልም ይሄም ዛው ድሬዳዋ ከዛ በቃ ቀድሜ ውጋውና ያዘውን ተቀበለው የሚል ሰማው ልክ መሃል ከገባው በኋላ እኔ ነው እንደምን አንድ ነገር አይታይም ብቻ አንድ እግር ኮቴ ይሰማኛል ከወዲ በኩል በወዲ በኩል የተንቀሳቀሰ ሰው ግርግር ተነሳ መሃላቸው የቀደሙንም አስመለጥክ ምናምን ብሎ በቦክስ ይመስልኛልና ይመታዋልና እንዴት መታወራ ትምታው እንጂ ምናምን ተባለ ይሄኛው እንግዲህ ይሄኛው ደግሞ እንዳላመልጥ የሚይዘኝ ተስፈናጠርኩኝና
ወደ ጎንድ ወጣው ዝም ብዬ ወደ እግሬ እንደሚወሰኝ አላውቅም ከዛ ወጣሁኝ እነሱ መከሳከስ ጀመሩ ውታ ቀለጠ እርስ በርሳቸው እኔ እውነት አልመሰለኝም ከዛ አምልጬ ስሄድ የተወሰነ ጊዜ ሮጬ ወደ ማብራት ወዳለበት ወጣሁኝ ይሄንን አስታውሳለሁ ይሄ ሁለት ጊዜ ነው እዚህ አዲስ አበባ ከመጣሁ በኋላ አስተካክሎ አሁንም ካገልግሎት እየተመለስኩ አስተካክሎ እኔ ያጠኑኝ እንዴት እንደሆነ ያልገባኝ ልክ መሃላቸው ገባው 5 ናቸው እነዚህ ቁጥራቸውን ሁሉ አይቻለሁ የት ነው እዚህ አዲስ አበባ ነው ቀፎኛል እየጸለይኩ ነው የመጣሁት ይታወቀኛል እንዲህ አይነት የሆነ አደጋ ጠላት ሲያስቀምጥ ይጸልያለሁ እየጸለዩ አፌ አያርፍም ሲጸልያለሁ ሁሉ ጊዜና ልክ ደርሼ መካከላቸው ሲደርስ በቃ ምንድነው ቀደም ብዬ ልክ ሊቀርብ እንዲም መገባበት ጨለማለች ወደ ምኖርበት ቤት ልክ እሱ ጋር ሲደርስ ከመድረሴ በፊት ብልጭ የምትል ሲጋራ እንትን ነገር አይቼ ነበር በጨለማ ውስጥ በቃ ዝም ብሎ እያጨሰ መሄድ ሰው ነው ምናምን ብዬ እየጸለይኩ ነው ተሰምቶኛል መንገድ መቀየር ይችላል እና ገባው መሐላቸው ነው የገባው እንደሚፈልጉት ነው የገባው ልክ እኔ እንደገባው ገና እንቅስቃሴ ሲጀምሩ ረጅም የመኪና ማብራት ቦጋለ የዚህን ሰዓት ሊነግር አልችልም እኩል ታያየን እኔ ማየዋቸው እነሱ ማዩኝ ጩቤ ይዟል አንደኛው ከዛ ወደ ጥግ መሸሽ ጀመሩ ሰውየውን መርገም ጀመሩ መስታውቱን በትንትሩ ማውጣት ነው አይሄዳት ምናምን እየተባባሉ እኔ አሁን ላጣልኩኝና ቶሎ ያንን ሰውዬ እግዚአብሔር ትእዛዝ ሰጥቶት በዛን ሰዓት ያለቀ ጊዜ ነበር ማለት ነው በጣም ጥሩ እንግዲህ ተከተልናል ሌሎችንምና የረፍት ሰዓታችን ስለደረሰ ረፍት አድርገን መመለስ አለብን ተመልካቾቻችን የተከታተላችሁ የምትገኙት ሲኤምኤን ቴሌቪዥን ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው የዛሬ እንግዳችን ፓስተር ለገሰ ሌንሳ ከተመልካቾች በቀረበ ጥያቄ መሰረት ተጨማሪ ምስክርነቶችን እየሰጠን ይገኛል ቀጣይ ምስክርነቶች ስላሉ ባላችሁበት ቆዩ አሁን እንገናኛለን ባላችሁበት ጠብቁ ተመልካቾቻችን ከረፍት ተመልሰናል እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥንና ሬዲዮ የሕያው ምስክር ዝግጅታችን ነው እንግዲህ ዛሬ ዝግጅታችን ቅድም እንደነገርኳችሁ የሕያው ምስክር በፓስተር ለገሰ ሌንሳ የቀረበውን ምስክርነት የሰሙ ተመልካቾቻችን ተጨማሪ ጥያቄ በጠየቃችሁት መሰረት ተጨማሪውን ያስቀረውን ምስክርነት ክፍሎች እንደገና እየነገርን ይገኛል ፓስተር ለገሰ መቀጠል ይችላል እሺ አመሰግናለሁ እግዚአብሔር አምላክ የተመሰገነ ይሁን ይሄ ሁሉ ለጌታ ለእግዚአብሔር ክብር ነው የማዳኑ ክብር ነውና ሌላው በጣም ትልቅና ሰፊ ትልቅ መጽሐፍ ይወጣል ብዬ የማስበው ይሄን ክስተት መናገር ፈልጋለሁ ይሄ የሆነው በድሬዳዋ ከተማ ነው አሁን በጌታ ነኝ በዚህን ሰዓት አገለግላለሁ ቤት ተከራይቼ በምሪት ነው የገባሁት ግን በለየላቸው 6 ጠንቋዮች መካከል ነው ጌታ ቤት የሰጠኝ እዚህ ቦታ እንኳን አይደለም ሌላ ሳይሆን እኔ የተከራየሁበት ግቢ ውስጥ ቤት ተከራይቶ የሚጠነቁሉ ሰዎች ነበሩ እዛ መካከል ነበር እግዚአብሔር እንግዲህ በምሪት ነው ድምጽ ሰምቼ አቅጣጫውን አይቼ ባለቤትን ላኳት በዛ በተላከች መሰረት እውነትም ባዶ ቤት አገኘ ይገባል ከዛ በኋላ አዲስ ታሪክ ተከሰተ ታሪኩ ምንድነው የመጀመሪያ በዛ አካባቢ ላይ ክርስቲያን ጴንጤ የሚባል የለም እንኳን አይደለም ኦርቶዶክሶችም የሉም አብዛኞቹ የሙስሊም ማህበረሰብ ናቸው አልፎ ደግሞ እንደዚሁ ጠብጠብ አለ ገና እንደገባን ተጠየቅን ምንድነው ሃይማኖታችሁ ተባል ክርስቲያን እንደሆን ነገርናቸው ዋናው ራሷ ጠንቋዩ መታጠየቀችን ኑና ቡና ጠጡ ብላ በፍቅር ነው የመጣችው ስትመጣ በኋላ የዛ አይነት ሰዎች እንዳልሆን ስጋባትና ጭራሹን ጸሎቱን ስናፋፍም እሷም ደግሞ በራሷ በኩል አዲስ ነገር ጀመረች በቃ የሚቻላትን ያክል አጋንንቷን መጠራት ጀመረች ከዛ ስፍራ ላይ መውጣት እንድንችል አሉንም
እየጠነከርነን መንፈሱ በጣም ይዋጋናል በጣም የሚገርመው የሚዘገንን ነው ይሄኛው ገረሙ ለየት ይላል ከሌላ አካባቢ የሆነው ምንድነው መናፍስቶቹ እባብ ነው የሚልኩ ደግሞ በእባብ ነው የሚሰራው እባብ ነው የሚጠቀሙትና ብዙም ጊዜ ልጆቼ ህፃናት ናቸው እንዳይነድፋት ልጄን ዙሩ ከረረ እኛም የመናፍስትን ስራ በደንብ መምታት ጀመር እነሱም የሚቻላቸውን ያክል አደረጉ ዛሬ አሳጥሬ ነው ይሄ በጣም ሰፊ ታሪክ ያለው እንዴት ከሞት እንደተረፍኩ እቺን ዛሬ ተናግሬ ሌላውን እንደተባለው በመጽሐፍ ብዙ ነገር ነው የሚገኘው እዚህ ውስጥ ቀላል ነገር አይደለምና የእባብ ጦርነት ተጀመረ ማለት ነው በእባብ ነው የሚዋጉን መሬቱ በሙሉ እባብ ነው በዛ ይገባል በዚህ ይወጣል አይጥ ነው የማይላክ የጉንዳን ይሄ ጥቁር ጉንዳን ከየት እንደሚያመጡት የለም እዛ አካባቢ እሱ ሁሉ ይመጣል ይገባል ቤት ጣረው ምናምኑ በሙሉ ቀይ እነዚህ ምስጥ የሚመስሉ ነገሮች ይመጣሉ ብቻ እኛ ቀጣል አልሆነም አሁን ሳይሆን ሲቀር ምን አይነት ሌላ ታሪክ አዲስ ነገር ይፈጠራል ከቀበሌ የቀበሌ ባለስልጣናት ይመጡና እኔ የለውም ቤቴ ላይ የሆነ ማስታወቂያ ይለጥፋሉ ምንድነው በ3 ቀን ውስጥ ይሄን ቤት እንድታሰረክብ ቀበሌ ተጠርተ አልመጣህምና መተን እንድታሰረክብልኛል እኔ ከክልል ሰምኖ የተከራየው በኋላ እንደዛ ስሉኝ ምን ማለት ነው ብዬ ጠየቅኩት ያከራየኝ ሰውዬ አይ ዝም ብሎ ነው ተዋቸው ምናምን አለኝ እኔም ተው ምክንያቱም ከኔ ጋር ቀበሌ ግንኙነት የለውም ከዛ በኋላ አሁን ሌላ ማስታወቂያ መጣ ተጠርተ ማስታወቂያችንን ንቀቀርታልና አሁን ደግሞ ከዚህ በኋላ በህግ አግባብ ታስረ ንብረቱ ወደ ቀበሌ ይጋዛላሉ ይሄ ነገር ምን ይያሉ ነው አልኩና ሄርኩኝ ምንድነው ብየስል ባስቸኳይ እድል ሰተናል ይሄን ቤት እንድታሰረክበን ቤቱ እኮ ባለቤት አለው እንዴት ለእናንተ አሰረክባለሁ አይ ቤቱ ሰውየው አጨበርባሪ ነው የቀበሌ ቤት ነው የራሱ ያደረገው ከሱ ጋር ተነጋገሩ ከኔ ጋር አይደለም እኔም በህጋዊ ክራይ እየከፈልኩ ነው ይሄ ጉዳይ የመንፈሱ ስራ ነው ይሄንን ተጋግሎ የት ይደርሳል እኔ በህግ ራሴን መከላከል ጀመርኩ በተንኩ ማመልከቻ በቃ ውከት ይወገድልኝ የሚል ለደህንነት ክፍል ለተለያየ ብቻ መንግስት አካል ለምመለከተው ለፖሊስ ለሁሉ ማመለከትኩኝና በስርዓት እሱ ሲያስወጣኝ ይወጣሉ እኔ አላቃቸውም ቀበሌ ብቻ ምን አለፋ ጉዳዩ ወደ ነፍስ ግድያ እንደተዞረ እንግዲህ እነኚህ ሰዎች ነገሩ ቀስ ይያለ እየከረረ ሄዶ በህግም ስላልቻሉኝ ወደ ኃይል ገቡ የመጀመሪያ የመጣውም ኃይል አልቻለም አሁን ሁሉንም ማውራት አያስፈልግም ሚዲያ ነው ሌላ ኃይል ቀጠሩ እና እነኚህ ሰዎች ምን ያደርጋሉ የሚደበድቡኝና አስፈላጊ እርምጃ የሚወስዱብኝ ቢፈልጉም እቃዬን የሚዘርፉትን ሰዎች ይመድቡብኛል እና ምክንያቱም ብዙ ነገር ነው ያስቀረውት አሁን ብቻ ስለዚህ ተነሳንበት ስንት ጊዜ ከሞት ተረፍኩ የሚለው ነገር ለማሳየት ነው እነኚህ ገዳዮች ወደ 7 አካባቢ ይመስሉኛልና ሲዘጋጁ እንደተቀጠሩ ማን ይሰማል እኔ ጋር የምትጸልይ ልጅ ናት በዛን ሰዓት ይሄን ተሰማና እየተንቀጠቀጠች ቤት የመጣች ሲመካከሩ በእነሱ ጓሮ ቁጭ ብሎ ሲመካከሩ ምን እንደሚያደርጉ የት እንደሚሰራ ያንዳንዱን ነገር ሲወያዩ ተሰማና እኔ እንደውም አረጋግጣች ልጅ መጣ አረ ቶሎ በልና ምልጥ ምናምን ብላ ከጸሎት ሁሉ ጠፋች ፈርታ በኋላ አንድ ይሄ ነው ሁለተኛ እዚህ መሃል ይሄን ጉዳይ ይሄን ምስጥር የምትከታተል ሌላኛዋ እህት አለች አሁን አውስትራሊያ ያለች እህታችን ታፈራው ትባላለች እቺ እህት የዛን ሰዓት በጌታ አይደለች ግን የፍትህ ሰው ነች ሰው ሲበደል ሰው የሆነ ነገር ሲደርስበት በጭራሽ አያስችላትም ጣልቃ ትገባለችና ምን አረጋችሁ የሰውዬ የሆነ ሰው ሲነካ የሆነ ነገር ሲሳደብ
እናንተ ደጅ ወጣችሁ ይሄን ሁሉ እናንተ አሮጊቶች ትልልቅ ሽማግሌዎች ሆናችሁ ስትሰድቡት እኮ ምንም አይላችሁ ለምንድን ነው እዚህ ሰው የምትከታተሉት የሰፈሩ ተጽዕኖ ፈጣሪ ነች ብላ ትላቸዋለች ከዛ በኋላ ትሰማያለሽ እንደዚህ እንትናን ቤት ወስዶ እንዲ በስሙ አዙሮ ምንም የሌለው እንዶ ንክክ የሌለው እንዲያርጎ ምናምን መታ ደግሞ እኔ ቼክ ስታረጋኝ እኔ የሚያድን አምላክ ከሰማይ ያለ ይላታሉ ይሄን ነገር ያወዳደረች እሷ እያለች በቃ እንትን ትላለችና እቺ የቁርጥ ቀኑን ሰማች እኔን ገዳዮች እኔን የሚያገኙበት ቀን ይሄን ሲሰማ ይሄን ንጹህ ደም አይፈስም ትልና እቺ ሰው በጌታ አይደለችም ይያሉ ልጆቿን እንትን ትልና በሷ በአጥር ውስጥ ትሆንና ትከታተላለች ሰዎቹ ተዘጋጅተው መጥቷል እኔ አገልግሎት ላይ ነኝ ያለሁት ከአገልግሎት ልክ ወደ ቤቴ ሳቀና ምልክት ተሰባኝ በቃ ይሄንን የጠላት እጅ በደንብ እየተቃወምኩ እየሄድኩ መጣው እንዳላመልጥ በወዲያም ይመጣ ወሳኝ መግቢያው ላይ ቆሞ ተጠበቁ ጨለማ ያለ ነው ሲደርስ ሰው ቆሟል ማለት ብዙ ናቸው 7 ማለት ዱላ ይዟል የሆነ ነገር ይዟል ገጀራ የሚያዙ ነገር ይመስለኛል ጨለማ ነው በደም ድንግዝግዝ ነውና እኔ መናፍስት መቃወሜን እንጂ እነሱ የዛን ቀን እኔን ለመግደል እንደመጡ አላወቁ ቀጥሎ ደግሞ ወንዛል እዛ ነው የሚጥሉኝ በኋላ እንደውም አንደኛውን ደና መሻችሁ ብዬ ነው ገፋ አድርጌ ያለፍኩት እኔ ገባው ልብሴን ቀየርኩ ምንም በቃ የመንፈስ አሰራር አካባቢ ላይ የታወቀ ስለሆነ ምንም ሌላ አዲስ ነገር የተፈጠረ ነገር አልመሰለኝም ምን አሉ ሰዎቹ እሷ ተሰማቸዋለች ይሄ ጠንቋይ ቆሪጡ ነግሮታል በቃ አልመጣም ዛሬ እኔ ማላቸው ነው ያለፍኩት ብሎ ስሉ ተሰማለች ከዛ ይበታተናሉ ሌላ ቀን ቀጠሮ ይዞና ይበታተናሉ ተሰማለች በሽርጥ ማት ድንጋይ ይዛለች ልክ ሲጀምሩኝ እሷም ድንጋይ ልታወርድባቸው በኋላ ያንን ድንጋይ ይዛ ቤት ታቋቋለች በ4 ሰዓት ምሽት ግራ ገባኝ እንዴት በዚህን ሰዓት ትመጣለች ብዬ ምን ነው ሰላም አይደለም ወይ አይ ሰላም ነው ምን አየህ ስትመጣ አይ እንዴ ሰዎች ቆመዋል ምንድናቸው አለችኝ እንጃ ጥበቃ ያየ ምንድነው አቤት ጥበቃ ነው የሚባለው ዱሮ እንደዛ አይነት ጥበቃ ነገር መሰሉኝ ምናምን አልኳት አልካለች ይሁንሽ ምናምን አለች ምንድነው ይሄ ያሹ ብዬ ስላተው አለችና ይዛይደች ሻኛዋትና እኔ ተመለስ አለችኝ አልተሳካም አሁን ስንጸልይ ጌታ ምን ይላል ገዳይን አስሬያለሁ ሉጋም ከትቼበታለሁ ይለኛል ጌታ እነዚህ ሰዎች እንደሆኑ አሁን ምን ያላውቅ ልጅቷ ነግረኛለች በርግጥ እንዲህ ያልን ብቻ ነገሩ ተፋፋመ ቀጠለ አልተሳካም አሁን ሳይሳካ ሲቀር ምን ይደረጋል እብድ ይቀጠራል እብድ ማለት ራሱን ጥሎ ከቤት ያልወጣ ነገር ግን ምንም ነገር የማይሰራ አድርግ ያልኩት ነገር ሁሉ ማድረግ የሚችል አይነት ነው ጫት ተገዛለት ብዙ ነገር እንክብካቤ ተደረጋለት ኮካ መጡና በንት ሞሉለት በቃ እዚህ ጋር የሚገባ ሰው ይታውቃል አይደለም አዎ ይሄው በድንገቴና ተጠግተ ጠጋ ብለ ግን በሩን ተመታል ምናምን ይቷል እሺ ችግር የለም ብሎ በቃ ደስ ብሎት እሱ እንደተባለው ጠብቅ ተብሎ ደጅ አንጥፎ እየጠበቀኝ ነው አሁንም ከአገልግሎት እየተመለስኩ ወደ ቤቴ ልክ እንዴ እንትን ስል ማልፈው ቤት አለች እዛ ጋር ነው እሱ ቤቱም እዛ ነው እናቱም ቤት ደጅ አንጥፎ ጫቱን እየቃመ ነው ልክ ወደሱ እየቀረብኩኝ ሲሄድ ብድግ ብሎ ሩጫው ለቀቀ ምን ነክቶት ነው ምናምን ብዬኔ ደግሞ ተከትዬ አይሶ ምናምን ይላሉ እንዳይጎዳ እብድ እንደሆነ ስለማውቅ ከዛ ወንዙ ውስጥ ገባ ያልኩኝና ተመለሽ ለባለቤት ነገርኳት እኮ ያውልሽ እንደው አጋንንት ይዞት ሄደ እኮ ያንን እዚህ ጋር ያለው ልጅ ምናምን አልኩት ጌታ ይገስጾ ብለ እሷም ዝም አለኝ ለካሱ ተቀጥሮ ካልኩሌት ተደርጎ ከዛ የታባክ መቼ መታው ምናምን ስሉት እኔ መታውት መሰለኝ እኮ አቦኔ ምን አቃሉ ምናምን ብሎ አላቸውና አልተሳካም ይሄን ታሪክ ማነው ምነግራኝ እቺው እህት
እቺ እኔን ለማገዝ የወጣችው ይሄ ከአደገኛ ሞት ከአንድም ሁለቴ ሶስቴ ተሞክሮብኛል እዚህ አሁን በመነግር ቤት ክራይ ሰበብ ቀላል እንዳይመስልህ ከመንግስት አካላት ጭምር ያልተደረገብኝ ነገር የለም እግዚአብሔር ግን ከሁሉ በላይ ነው አሜን ይሄን አስተዋውሳለሁ እንግዲህ ይሄ ብዙ ታሪክ የእግዚአብሔር እጅ በኃይል የተገለጠበት ፍርድ የወጣበት ብዙ ቅጣት የተቀበሉበት ሰፈር ነው ምናልባት እኔ ድኖ በእን ምስክርነት የሚያይ ሰው ይኖራል እንግዲህ ምንድነው የሆነው ታዲያ ብለን ስንል እቺ እህት መጨረሻ ላይ ጌታን አየች ማዳኑን አየች ወደ ጌታ መጣች አሜን አሜን ቤተሰቦቿን ይዛ ዛሬም በጌታ ነች በጣም እግዚአብሔርን የምትወድ ዱሮም ቅንና ለእውነት የምትቆም ነች ዛሬ በደንብ ለይቶላት ከእውነት ጋር ወግና ብዙ ምስክርነት ያላት እህት ነችና አንዳንድ ጊዜ እንግዲህ በእኛ ሞት ሌሎች ሕያው ይሆናሉ አንዳንድ ጊዜ በእኛ ላይ በሚሞክሩ እግዚአብሔር ማዳን ጣልቃ ገብቶ ሲያድን ሌሎች አዳኝነቱን አይቶ ወደ ክርስቶስ ይመጣሉ የሰው መምጫ ብዙ ነው እቺ እህት የኔ ጽናት የኔ መወራረድ በእርግጥ አስገርሟታል አትደነግጣለች አትፈራለች እኔ የፈራው ስነግሮ ምናምን ስል አንተ ሁሉ ጊዜ የምትነግረኝ የእግዚአብሔር ነገር ነው አለች በቃ ከዚህ በላይ ምን አምላክ አለ ያልኩኝ አለች መጨረሻ ላይ እና ይሄንን አስተዋውሳለሁ እንግዲህ እነዚህ የሞት ኃይላት በዙሪያዬ እንደ ወንዝ የከበቡኝ ነበሩ በዚህ ነገር ሁሉ እግዚአብሔር ዝም አላለም እሱ መጽሐፉ ሲጻፍ አብሮ ይወጣል በጣም ትልቅ መጽሐፍ ሊወጣው የሚችለው ጉዳይ ነው ይሄ እስከ መንግስት አካል ድረስ እንዴት እግዚአብሔር ከኔ ጋር እንደገባ እንዴት እግዚአብሔር ከዳር እስከ ዳር ድረስ እንደነቀነቀ ልክ ውሳኔው አልቆ ሲጨርስ አክብረኛል ልቀቁ ቤቱን አለ እነዛ በኃይል ያቃታቸውን ቀበሌ ሄጄ ነውና ቤታችሁን ተረክቡ አልኳቸው ጌታ ሲናገረኝ አለመኑ ቀላል ፋይት አልነበረማ ቀላል ጦርነት አልነበረም ብዙ የሞት ሙከራ በጣም ብዙ ሰዎች ህይወታቸውን አጥቷል በዚህ ጉዳይ ላይ በእግዚአብሔር ቅጣት ማለት ነው እና ይሄንን አስተዋውሳለሁ የእግዚአብሔር ማዳን የተባለው ምንድነው ባለቤቱን ሁሉ ጊዜ እየሄዱ ይነግሯታል እነዚህን ህፃናት እዚህ ዛፍ ላይ ነው ምናንጣለጥልልሽ ይሏታል እኔ በሌለውበት ሄዱና ልቀቁ በሷ በኩል እንዲጨነቅ ማለት ነው በሌላ በኩል ደግሞ አማላጅ ሄዱና ይሄንን ቤት ያክል እኮ ጉቦ ብትሰጡ ኖሮ ቤቱ ይቀርላችሁ ነበር እኔን ለብቻ ያባብሉኛል እሷን ለብቻ ያባብሏታል በጭራሽ አንሰጥም የኔ ስብሰባ ለብቻ ነው እኔ ስብሰባ ስጠሩኝ ቀበሌ ማአሰው እንዲ ሰርክል ይሰራና እዛ መካከል ነው ያለ ሰዓት ስብሰባው ምናልባት ቢጀምር ወይም ደግሞ ቀበሌ ቢከፈት 9 ሰዓት ነው ድሬዳዋ ሙቀት ስለሆነ እኔ የምጠራ 7 ሰዓት ነው የኔ ልዩ ስብሰባ ነው ያለ በጭራሽ አላደርግም በቃ ይወራጫሉ ይሄውና እንደዚህ አይነት ሰው ነው አመፀኛ ሰው ነው እኛ ብንራራለት እንዲያ ምናምን ገንዘብ አምጣ ነው አልሰጥም መጽሐፍ ቅዱስ ይከለክላል ምናልባት እናንተ ቁርአናችሁን ይዩ ጉቦ ብሉ አይሉም መቼም በየሰራው ይላሉ ያብዳሉ እንደዛ ከእንደዚህ አይነት ኦፊሻል ከሆነ ቢጮ የሚደርስለት የለም ቢመጥቡ አቤቱታ ቢመጡ እኛ ጋር ነው የሚመጡ ምንም ችግር የለም የተባለበት ጊዜ ነበር እንግዲህ ይሄ በመንግስት አካል ስር በቀበሌ ውስጥ ሆኖ ማለት ነው ከዚህ ሁሉ ኃይል ካላቸው ስልጣን ካላቸው ሁሉ እግዚአብሔር አድኖኛል ክብር ለሱ ይሁን ለዘላለም አሜን ይሄንን አስተዋውሳለሁ ሌላው እንግዲህ እያንዳንዱ ነገር ከራ ትንሿ ነገር ከራ እኔን ወደ ማጥፋት የሚመጣ ፕሮግራም ያው በመጠኑ ዛሬ ተናግሬያለሁኝ እኔ ደግሞ ሰው እንድገድል ምንድነው ሐሳብ ነው የሚመጣልኝ ሐሳብ በትንሽ ነገር ተነጋግረን የሚመጣልኝ መግደል በጌታ ሆኜ ራሱ ከስንት ጊዜ እግዚአብሔር ጣልቃ ገብቷል በጌታ ሆኜ ራሱ ይሄ ነገር እየተከታተለኝ ማለት ነው ሰይጣን እንደሆነ አላውቅም እኔ በቃ ይሄ አለ አይደለ ይሄ ውትድርና ዘመን
የዛን ዘመን ራሱ የሚገፋኝ እሱ ነበር የሚገርመው ነገር እሱ ነገር ነበር የሚመስለኝ ግን እንዴት ሰውን አሁን የት እንደሚመታ እንዴት እንደሚመታ የሚመራኝ አለ አይምሮን የሚሾፍረኝ አለ ሌላ ኃይል እኔ ሳልፈልግ ማለት ነው አሁን በቀላል ነገር ይሄ 2-3 ምናምን ነገር እንደዚህ ንግግር ከመጣ ለምን አላስወግደውም ብዬ ጨርሳለሁ ማታም መክራለሁ የሚያመክረኝ አለ ከዛ ቀጥለው ያንን ሰው እንዴት አድርጌ ማስወገድ እንዳለብኝ ቴክኒኩን ማዘጋጀት ብቻ ነው ግን ጣልቃ የሚገባ ይቻላል በጣም በርካታ ጊዜ ይሄ ቆጥሬ ማልጨርሰው በቃ እንዳይሳካ ጉዳዩ እንዳይከናወን እዛ ዳርቻ እንዳልደርስ በቃ የሆነ ነገር መጥቶ ይከለክለኛል ጣልቃ ይገባል እና ምንድነው ለሚያደምጡን ወገኖቼ ከዚህ እኔ ነፃ መውጣት ይቀላል ነው ወይ ከዚህ ከእንዲህ አይነት በሌላ ኃይል መነዳት በማልወደው አይነት አካል መመራት እና ለኔ እላለሁ ከዱሮ ጀምሮ ወደ ዱሮ ለገሰነት ተመለስ ብሎ ብለኝ ለኔ ስኡል እሱ ነው ብዬ እላለሁ ሁሉ ጊዜ እላለሁ ለዚህ አምላክ አልመሰከርኩም ገና አልተናገርኩም ከዚህ በላይ ብለፈልፍ ደስ ይለኛል ከዚህ በላይ እንደው በምን አይነት እንደው ዓለም ይስማ እንደው በሁሉ ቋንቋ ቢሰማ ደስ ይለኛል እና የተወገደልኝ ነገር ቀላል ነገር አይደለም ዛሬ ማንኛውም ነገር በማስተዋል የማደርግ መቼም ከኔ ጋር የሚያገለግሉ ሰዎች ይመሰክራሉ ከዱሮ ጀምሮ እስካሁን ድረስ በፊት አንዳንድ ነገር የሚያውቁ ወገኖች በቤተክርስቲያን ውስጥ በጥንቃቄ ነበር ሲያዩኝ የነበረው የሰውዬ ተጠንቀቁ እየተባለ ማለት ነው አንዳንዶቹም እጁም አልተጠመቀም ይያሉ ብዙ ሐሜቶች ነበሩኝ በኋላ ሰምቻለሁ እግዚአብሔር ከዚህ ሁሉ እንዴት እንደገፈፈልኝ እንዴት እንዳወለቀልኝ በጣም ከባድ ነው የተባለው ነገር ማሳለፍ መቻሌ እደነቃለሁ አሁን ሌላ ፍጡር ነኝ እኔ ይሄ ለኔ ቀላል ነው ወይ ሰው አብሶ ከዚህ ከያዋን ምድር ሊያስወግደኝ ወይም ደግሞ እኔ ሰው ገድዬ ሰው ገላት ነው ወይን ቤት እንድበሰብስ ይሄ ነበር የጠላት ሚሽንና የሌሎቹ ደግሞ ሌላ ነው አንዳንዱን በሱስ ወጥመድ አንዳንዱ በሌላ አንዳንዱን ስኬት በመከልከል አንዳንዱን እንዲህ አይነት ከጠላቶቻችን ጋራ የምንታከክበት ለየትኛውም ላፍታ ለየትኛውም ጊዜ የምንተኛለት ሊሆን አይገባም ስለዚህ ለቅዱሳን ወገኖች ውጪ ሆኖ ይሄን ምስክር እንደሚሰሙ ሁሉ እኔም መልእክት አለኝ በፍጹም አትፍሩ ኢየሱስ ክርስቶስ ከሁሉ በላይ ነው አሜን ከሁሉ በላይ ነው ከየትኛውም አይነት የሰይጣን ትልቅ የለም አይቼዋለሁ እኔ እግዚአብሔር ባዶ ሲያደርገው አይቼዋለሁ አሜን የትኛውም ትልቅ ነው ተብሎ ህዝብ ምንቀጠቀጠለትን እግዚአብሔር አምላክ ባዶ ሲያደርጉ በጸሎትና ወደዚህ አምባ ይጠጉ ይዳኑ አሜን ብዙ ወንድሞች አሉ ብዙ እህቶቻችን አሉ ዓለማቸውን ሳያዩ የኑሯቸውን ዘመን የዘመናቸውን ደስታ ሳያዩ ግዞት ውስጥ በብረት በታጠረ አጥር ውስጥ በሚመስል ህይወታቸው ታጥራ ያለች ከዛ በኋላ ወደ አፈር ለመመለስ የተዘጋጁ እኔ የማውቃቸው በርካታ ከቤተሰቦቼ ቢሆን ሰው ለትልቅ ዓላማ ነው ወደ ምድር የሚመጣ ያንን ዓላማ ሳያገኙ ሰይጣን በከበባ ውስጥ በወይኒ ቤት ጨምሯቸው የሚያሰቃያቸው ሰዎች ብርሃን አለ የሚያድን አለ አሜን ይሄ ጌታ እኔ አድኖኝ አይቼዋለሁ በጠላቶቼ ላይ የበላይ አድርጎኝ አይቼዋለሁ በአፌ ቃል ተጠቅሞ እግዚአብሔር የእያንዳንዱን መዝገቡን ሲዘጋ መስጊዱን ሲዘጋ የጠላትን ገልመስ ሲዘጋ አይቼዋለሁ አሜን ስለዚህ ማንም ሰው ገና ለገና ይገለኛል ልጆቼን ይገልብኛል እንዲያደርግብኛል ልክ ነው ሜዳ ከተቀመጣችሁ ይገላችኋል መብታለው ኢየሱ ተገዢ ነበራችሁ ክዳን ነበራችሁ ከቤተሰቡም ከዘሩ ስም ይምጣ ግን ወደ ክርስቶስ ነው ቶሎ ብሎ መግባት ወደ መድኃኒት ወደ ሆነው ወደ ሊያደነን ኃይል ወደ ተሞላው ጌታ ፈጣሪ ወደ ሆነው ጌታ ሰይጣንን በመግጣት ፊተኛው የሆነው ጌታ ሰው መስሎ መጥቶ ሰይጣንን ለመጀመሪያ ጊዜ የዘረረውና የቀሪውን ነው ለኛ ትቶ ሄደው ኢየሱስ ስለዚህ መዳን ይችላል ጥሪ ያለኝ ለወገኖቼ አሜን አንድ ይሄ ነው ሌላው ሁለተኛው
የዳን ሰዎች ወደ ዳንነት የመጣን ሰዎች በክርስትና እንቀልድ። ክርስትና የራሱ ሼፕ አለው፣ የራሱ አካሄድ አለው። እግዚአብሔር ለቤቱ ቅድስና አለው፣ ስርዓት አለው፣ አመላላስ አለው። በለመርኖ ከባዕድ አምልኮ ከቤተ ጣዖት ከቤተ ሃይማኖት ከተለያየ መተን በዛ ልምድ እንመላለስ። እንደ እግዚአብሔር ቃል ምን መላለስ ከሆነ ኃይለኞች ነን። እግዚአብሔር በህይወታችን ይሰራል፣ እግዚአብሔር በዘመናችን ይሰራል። እግዚአብሔር በአፋችን ሰርቶ እያንዳንዱ መነቀል የተገባውን ይነቅላል። የዛን ሰዓት የኛ የምንፈራው ሳይሆን እሱ ነው የሚፈራው። ክብር ለእግዚአብሔር ይሁን። አሜን። ስለዚህ በዚህ አይነት ይህንን መልእክት ነው ማስተላለፈው ዛሬ። ለዚህ ነው የተመለስኩኝ። እንግዲህ አገልግሎታችን ለመከታተል የሚፈልጉ እገዛ የሚፈልጉ አልራቅንም። አሁን ቴሌግራም ቻናል ተከፍቷል። በዛ ጉዳይ ላይ ሰዎች አገልግሎት እያገኙ ነው ያሉ፣ ትምህርት እያገኙ ነው ያሉ። አዲስ አበባ ዙሪያ ያሉ ደግሞ መጥቶ ምክርም አግኝቶ ከኛ ጋር አገልግሎት ጀምሯል። ይሄንን መንገድ ይሄንን መስመር መጠቀም ይችላሉና እግዚአብሔር አምላክ የተባረከ ይሁን። አንተም ተባረክ። አሜን። እግዚአብሔር ይመስገን። እንግዲህ የፓስተር ለገሰ ሌንጂሳ የትውልድ ዓለም አቀፍ የመንፈስ ቅዱስ ታድሶ ዓለም አቀፍ የመንፈስ ቅዱስ ታድሶ አገልግሎት የሚሰጠው ጎተራ አካባቢ የምትገኙ ሰዎች እዛው ጎተራ አካባቢ ነው አይደለም? ዙሩ ከአዲስ አበባ ዙሪያ ከበቃ መምጣት ይችላል። ቅርብ ያላችሁ የትም ያላችሁ ጎተራ አካባቢ ነው ያለው። እዛ ሄዳችሁ መገልገል ትችላላችሁ። በተረፈ እዚህ ድረስ መጥተን እንደገና ተመልካቾችን አክብረህ እንደገና መልስ ስለሰጠ ፓስተር ለገሰ ሌንጂሳ በጣም ነው የማመሰግነው። እግዚአብሔር ይባርክ። አሜን። አንተም ተባረክ። ተመልካቾቻችን የዛሬ ዝግጅታችን በዚህ ይጠናቀቃል። እንግዲህ የፓስተር ለገሰን እንደዚሁም ደግሞ ሌሎች ምስክርነቶች ያመለጧችሁ ሲኤምኤን ቲቪ ኢትዮጵያ ብላችሁ ገብታችሁ ማየት ትችላላችሁ። በአየር ላይ በተስፋ ቴሌቪዥን ተከታተሉም ደግሞ እንደዚሁ ጻፉልን፣ ደውሉልን። ምስክርነት ያላችሁም ደግሞ አጭር የጽሁፍ መልእክት ላኩልን። በሳምንት በሌላ እንግዳ እንገናኛለን። እስከ ሳምንት ድረስ ተሰናብታችሁ ተስፋዬ ካሳው ነኝ። እስከ ሳምንት ድረስ እግዚአብሔር ይባርካችሁ።